እኔ በጣም ተናደድኩኝ ታውቂያለሽ። ሩታም ልጅ የጠፋብኝ ብላ ዘንጣ ስመጣ አብርሃምም ልጁ ጠፍቶ የጠፋ ሳይመስለው ሴት ጭን ስር ተቀምጦ ሳይ ያቃጥላል። ያቃጥላል ሆኖ ቲጂ እውነት ነው ሆኖ ማለት ነው። ሩታ ማለት ነው በብዙ ነገር እንትን ስለምትል አሁን እሷ ከፍታ ብትመጣም አያምኑም። ተበላሽታ ልብስም እንትን ስትል ብመጣም እንትን ዝቅ ያደርጋታል። ታውቂያለሽ፣ ከፍ ስትል አይወዱም፣ ዝቅ ስል አይወዱም። ለዛ ደግሞ የራሷን መጠበቅም ግዴታ አለባት። ታውቂያለሽ፣ እዚህ ሚዲያ ላይ ከመጣች ማለት ነው። ለዛን ደግሞ ትንሽ መረዳትን አለብን። ታውቂያለሽ፣ እሷ ደጋፊ ከሆነን ድረስ አሁን እሷ ክፉ ያችኛው መጥፎ ነገር እየሰራች እየደገፉ እኛ ደግሞ እስካሁን ድረስ እንደው እሷ በኩል ያለነው ያው ከሷ የተሻለ ነገር ስለሆነ ክፉን ብትሰራ ራሱ እስከ ማስተማር አለብንና ትንሽ እንትን እንላለን። እኔ ይኸውልሽ በልጅ ስለሆነ ነው እንጂ አሁን እኔ ከነጥፋቷም ቢሆን ከጥፋቷ እንድትማር ከነጥፋቷ እየደገፍኳትኝ ግን ጥፋቷ እንድታስተካክል እያደረኩኝ ከጎኗ እንደምቆም ለራሴ እንትን ብያለሁ። ግን አሁን በልጅ ሲመጣ ልጆች ስላሉኝ በልጅ ዙሪያ ላይ ከባድ ስለሆነ ለዛ ነው። እሱ ትክክል ነሽ። በአንቺ በኩል ትክክል ነው። አሁን ለልጅ ማዘንሽ በጣም ትክክል ነው። እንደ ራስሽ ነው አስብሽው ማለት ነው። ጥሩ ሀሳብሽ ነው። ልብ ንጡነትን ነው ይሄ ማለት ጥሩነትሽን ነው። ችግር የለም። እሷን ደግሞ እሱ ጋር ያለውን ስለምታውቅ ነው እንደዚህ ብዙ እንትን ማትሎ ማለት ነው። ለዛ ችግር የለም። ኦኬ በቃ እኔ ጨርሻለሁ። ሌላችሁ ሄርሜላ ብለሽ ከእንደናንተ አይነቱ ጋራ ሚውት ሳይሆን በብሎክ ማጸዳዳት ነው። ስለዚህ ነው ሚውት አርጌሻለሁኝ፣ ብሎክ አርጌሻለሁኝ፣ ውጪ ከዚህ ሄርሜላ ሚል አታስገቢ። እነሱ ሰይጣኖች ናቸው። ምን ማስገባት አንቺ የሚጽፉት እንትን እዚህ እንትን ለማድረግ ነው እንጂ አሳዳጊ የበደለው እኔ በሷ በኩል በአብዛኛው እሷን ደግፎ የሚመጣ ሰው ልክ እንደሷ አይነት ሰው ነው ብዬ ነው የማስበው። ወላይ በጣም ጋጠ ወጥ የሆነ በአገራችን የሌለ ጋጠ ወጥ ታውቂያለሽ? እኔ አላውቅም። እኛ ሀገር እንደዚህ አይነት ሰው አይቼ አላውቅም። ላይ ኧረ በስላሴ ስም አንቺ ማለት ነው አንድ ሰው ነገር እንደዛ የሚያደርጉት እነሱ ናቸው በብዛት ማለት ነው። ሚዲያ ላይ እነሱ እሷን መደገፍ ከጀመረ ጀምሮ አላን ሁሉ ሰላም ነው። ክብሩ ይስፋ ለመድኃኔዓለም። እንዴት ነሽ? አላን እኔ ሀሳብ አለኝ። ሀሳቤ ምንድነው? ቲቲ በጣም ጎበዝ ልጅ ነሽ፣ ለሀቅ የምትቆሚ ነሽ። እኔ በጣም አድናቂ ቲጂ በኔ ቦታ ሌላ አስገቢ ልወጣ ስለሆነ ወድሻለሁ። ደህና ቆዩ። እሺ እኔ እናቴ እንትን ወድሻለሁ እናቴ። እሺ እህታዊ መክረሽንም እንደ እናታዊ መክረሽንም ለሚሰማ ሰው ጥሩ ምክር እየመከርሽ ነው። ለማይሰማ ሰው ግን ምንም ማድረግ አይቻልም። እና አንቺ ያለሽን አደራሽን እየተወጣሽ ነው። በዚህ አጋጣሚ አሁን የምትሰሙኝ ቲክታክ ላይ ያላችሁ ዩቲዩብን እየገባችሁ እይላት፣ አበረታቷት። ግድ እናንተ እገሌ 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 ስለተባለ አይደለም ሰው መታበረታቱት። እናንተ በስደት ያላችሁ እህቶች እርስ በርሳችሁ ተደጋግፉ። እናንተ ስትወርቁ አንድ የሚያነሳ የለም። እርስ በርሳችሁ አንቺ ብትወርቂ አንደኛው ማንሳት አለበት። እንደዛ እየተባባላችሁ እደጉ። ጎራ በዚህኛው ጎራም ይቆማሉ፣ በዛኛው ጎራም ይቆማሉ። ሰው እንደራሱ አስተያየት ነው። ግን እኔ አሁን ወደዚህኛው ወደ እነ ሩታና ወደ እነ አብርሃም ስመጣ እኔ ከአንቺ ቤት እገባለሁ አልፎ አልፎና እኔ ይገርመኛል በጣም አሁን። እሺ ይቺ ልጅ እንደጠፋባት አትመስልም ይላሉ። ስትከስ እዳ አሁን ዛሬ ብዙ ዩቲዩበሮችን ገብቻ አየውና መክሰስ ልማዷ ነው ይላሉ። እኔ ደግሞ ስላልከሰሰችን የተናደድኩት ሌላ ሳይሆን አይደለም። እሷ እኮ ተቸገረች። ኧረ ለሰው እይታ ነው፣ የራሳቸው ጉዳይ አንደኛ ምን አለ ቤተሰብ ትላለች እሷ። ሲቀጥል ደግሞ ምንድነው ዩቲዩበሩ በቃ በሷ ላይ እያንዳንዱ ሰው ከትንሽ እስከ ትልቅ ጫና ያሳደራት።
እንደሆነ በጣም ይገርመኛል። እሷን እኮ ሩታን እኮ እየተረዷት ያሉት እኮ ወንዶች ናቸው። አይገርሙሽም? በጣም ያ በአብዛኛው እንግዲህ ወንድ አስቢ በምን አይነት በትክክለኛና በሐቀኛ መንገድ ሳፖርት እንደሚያደርጉ ሴቶችን ልጆች። እኛ ሴቶች ግን በሴት ላይ እንደዚህ የምንነሳው ምንድን ነው ችግሩ? አልገባኝም። አንዲት ሴት እኔ አሁን ለምሳሌ እኔ ባሌ አግብቼው እየኖርኩኝ ማንም በድሎት ሳይጣላ ከባሉ ጋር አይኖርም። እንደዚህ እየተበጣበጥኩኝ ሲያች ሴት መታ ባሌ ቀምታ ወስዳ እንደዚህ አንድ ላይ ተቃቅፋ እንዴት ነው ሴቶች ግን እንዴት ነው ምን መጨረሻው ዘመን ሳይደርስም አይቀርም በዚህ ነገር እንዴት ነው ሰው የሚያስበው? እንዴት ነው አሁን ባሌን ቀምታ ወስዳ ተፋታ አራራራ አንዳንዴ ሞራ አረ እግዚአብሔር ምን እንጃ በጣም ይሄ ነገር ይከብዳል። ሴቶች ምንን እየሆነ እንደሆነ እኔ አይገባኝም። እግዚአብሔር ይቅር ይበላል። ትክክል ናት ከሆነ እኔ እውነት ለመናገር ድራማም ቢሆን ድራማ ነው ብለው ሲያቀብሉን ድራማውን አይተን ነው እንጂ መደገፍ ያለብን። ድራማው ሲዋሽ አብረን እየዋሸን ድራማው ትክክል ሲሆን ትክክል ነው እያለን መደገፍ ካለብን የየራሳችን አመለካከት እንደግፋለን ወይም እንቃወማለን። አንዳንዴ እኔ ይቅርታ አድርጉልኝ የሄርሜላ ደጋፊ ነን ብለው የሚሉ ሰዎች እናት ነን ብለው ይላሉ። ሴት ናቸው፣ ነገ ልጅ ይወልዳሉ፣ ፍቅረኛ ይኖራቸዋል። ግን አብርሃም ልጄ ነው ብሎ ያመነውን ልጁን ዲኤንኤ አስመርምሪ፣ ልጁ የአብርሃም አይደለም የኤፍሬም ነው። የድድብናን ጥግ ያየሁትኝ እኔ በሄርሜላ ደጋፊዎች የድድብናን ጥግ ያየሁትኝ የባለጌን ጥግ ያየሁትኝ እኔ የሄርሜላ ደጋፊዎች ጋር ነው። እውነት ለመናገር ይህን ያህል ባለጌዎች ናቸው እንዴ? ይህን ያህል ማይሞች ናቸው እንዴ ብዬ ያደረጉኝ? እውነት ለመናገር እንዴት ሰው ልጅ ማየት ደግሞ ይቅርታ ቲጂዬና ደግሞ እኮ ቁጭ ራሱን እኮ የሚመስለው እንደው ትንሽ ወደ እናቱ ቢመጣማ እንዴት ሊሉ ነው መልኩን? ውይ በጣም ልጁ አባቱን ለምን የመጀመሪያ ጊዜ እኮ ዳኒን ይመስላል እያሉ አልነበር? ግን በጣም ባለጌ ናቸው። ዝም ብለው እኮ ነው በቃ ጨፍሮልሽ ምን አለ መሰለሽ ጊዜ አለ ወላሂ ትጂ ምሳ ማልበላበት ቀን አለ። ጦቀረ በጭፍን ነው እውነት ለመናገር ጨፍነው ነው በዳበሳ በጭፍን የሚናገር ሰው እንኳን የኛን አይን ያለውና የኛን እጅ ያለውን ሰው ያክል ያለው ሰው እጥፍ ይበልጠናል። አይን የሌለው እጅ የሌለው ይበልጥ እኛ እያየን ከምንል ይልቅ ማለት ነው። አንዴ ሲላቸው እርጉዝ አይደለሽም ይሏታል። አንዴ ሲላቸው ልጁ የኤፍሬም ማነው ስሙ የዳኒ ነው ይላሉ። አንዴ ሲላቸው ልጁ እነሱ ከስንት አይነት ወንድ ጋራ ቢተኙ ነው ይህን ያህል የራሳቸውን ማንነት ለሰው የሚለጥፉት? እነሱ ከስንት ወንድ ጋራ ቢገናኙ ለስንት ሰው ወንድ ልጅ ቢወልዱ ነው አፋቸው እንደመጣላቸው የከሌ ነው። እንዴት ሰው ከባሉ ወንድም ጋራ ይህን ያህል ደምቁረዋል እንዴ? እነሱ ከወንድማቸው ይወልዳሉ እንዴ? እነሱ ከባላቸው ወንድም ይወልዳሉ? አንዳንድ ጭፍን አመለካከት ያላቸው ሰዎች ዝግንን ነው የሚሉ የሚናገሩት ነገር ዝግንን። ይኸውልሽ ትይዬ እንደዚህ አይነት አስተሳሰብ እኮ ያለው ሰው ማለት ነው እራሱ የሚባልግ ሰው እኮ ነው። እራሱ ባለጌ የሆነ ሰው እንደዛ ነሽ ብሎ አንቺን ሊያስብ ይችላል። ግን አንድ እራሱ ንጹህ የሆነና በራሱ የሚያምን ያኔ ራሱ በአንድ ተወስኖ የሚቆይ ሰው ግን ከሆነ የሰው ህይወት መበጥበጥ የማይፈልግ ሰው ከሆነ ግን ማለት ነው አንቺንም ልክ እንደራሱ አድርጉት ይመስልሻል። አሁን እሷን እንደዚህ ብለው የሚወስኑት ማለት ነው ልክ እንደዚች እንደ ሄርሜላ የባለጌ ጋጠወጦች ናቸው እንደዛ ብለው የሚያስቡት። እነሱ እዛ ቦታ ላይ የሚገኙ ሰዎች እንደዛ ብለው ያስባሉ። ግን ንጹህ ቦታ ላይ ጥሩ ቦታ ላይ የሚገኙ በአንድ ተወስነው የሚኖሩ የሰው ትዳርን የማያዩ ግን እንደ ሄርሜላ ስርዓታቸውን ይዘው ይኖራሉ። ግን እኔ ምን አይነት ሰዎች ናቸው እንደዚህ አይነት ሰዎች? ምን አይነት ጭንቅላት ያለ? እርግጠኛ ነኝ በሽተኞች ናቸው እንጂ ጤነኞች እኔ እርግጠኛ ነኝ ከሄርሜላ ጎን አይቆሙም።
ብቻ ሁላችንም ልቦና ይስጠን። እንደራሱ አይነት አስተሳሰብ ያላችሁ አይነት ከሚደርስብኝ እንደው ብሞትስ? ምክንያቱም ሁሉም ነገር ልጆቼ ከዚህ እኔ ችግር የለውም፣ ግን ከኔ በኋላ የሚመጡ የኔ ልጆች እንዴት ይሆናሉ? እንደዚህ በአሁን ዘመን እንደዚህ ከሆነ ከኔ ቀጥሎ ያለውስ ምንድነው የሚሆነው የሚል ነገር በጣም ነው የሚያሳስበው። እና ለምንድን ነው ርክሰትን የፈለጉ? ለምን እንደሆነ መቆሸሽን የፈለጉት? ራሳቸውን ቆሸው ቤተሰቦቻቸውን አሰድበው እኔ እንጃ። ሄርሜላ አሁን ከአብርሽ ጋር ቀጣይ ህይወት ይኖረኛል ብላ አስባ እኔ እንጃ። ይሁንላት ከሆነላት ግን አይሆንም። እሱ የስሜት ማብረጃ የንዴት ሩታ ላይ ተናዶ እሷ ጋር ለማስቀናት ነው የሚሄድባት እያስመሰለ እንጂ እውነት ወዷት አይደለም። እሷ ደግሞ የማስመሰሏ ጥግ ያ ሁሉ በድሏት ያ ሁሉ ነገር አድርጓት እያለ መለጣጠፏ ለራሷ ማስከበር አትችል፣ ምንም አትችል። አፈርት ብላ እንደው ሳያት እንዴት እንደምታስጠላኝ ላያት ለአይኔ እንዴት እንደምታስጠላኝ ያ ሁሉ መልክ ያ ሁሉ ቁመና ይዛ ከምንም አይገባም። አይታየኝም መልኳ አይታየኝም ቁመናዋ፣ ምክንያቱ ተግባራው ስለቆሸሸ። እንዴ ምን አረግኝና ሴቶች በሷ የመጣ እሷ ስትመጣ እኮ ሚዲያው ተበከለ። እያንዳንዳቸው ባል እየተከተሉ የሰው ባል እየተከተሉ ማሳደድ ሆነ ስራቸው፣ ለድራማም ይሁን በእውነትም ይሁን። እንዴ ባልገው አባለጉት እንትን ህዝቡ። ለማንኛውም እንዴ እግዚአብሔር ይሁነን እንጂ በጣም ከባድ ነው። በጣም በአሁን ሰዓት እውነት ባለትዳሮች ከባልሽ ጋር ራሱ መቀያየር ላውራ። ኦኬ እሺ፣ ተብተብ እያደረጋችሁ ገስት ሊያስወርደኝ ነው። ተብተብ እያደረጋችሁ ሜምበር እየሆናችሁ ፕሊዝ፣ ሊያስወርደኝ ነው። አይ ዶንት ኖ ዋይ። እባካችሁን መወያየት ከቻላችሁ እንወያይ። እኔ እዚህ ጋር ቁጭ ብላችሁ ሰው እንዳያወራ ሰው እንዳይወያይ የምታረጉ ሰዎች ተጠንቀቁ። እናንተ እንኳን ባትማሩ ብዙ መማር የሚፈልጉ ሰዎች አሉ። ስለ ትዳር ማወቅ ብዙ የሚፈልጉ ሰዎች አሉ። ስለ ነገ ህይወታቸው መማር የሚፈልጉ ብዙ ሰዎች አሉ። ሰውን ለማስወረድ ሰውን ላለማሰራት የምትጥሩ ሰዎች አቁሙ። ከቻላችሁ በንግግር ተግባቡ። ካልቻላችሁ ደግሞ ሄዳችሁ ሌላ ስራ ስሩ። ገስት ያላችሁ ታብታብ አድርጉ እስቲ። እኔ ቲጂዬ እዚህ ጋር እንዴት መሰለሽ የሩታም የሄርሜላም ደጋፊ ሆኜ ሳይሆን በመካከላቸው ያለውን ነገር ግን ከታተላለሁ አያለሁ። ገባሽ አይደለ? ግን ደግሞ እንደ ሰው ሄርሜላን እዚህ ጋር ላስገባ ሳይሆን ሩታም አብርሃምን ትፈልገዋለች፣ ሄርሜላም አብርሃምን ትፈልገዋለች። ሁለቶችም ንቀው አልተውትም ይሄን ልጅ። ገባሽ አይደለ? እዚህ ጋር እንደውም እንደኔ ነው የምልሽ ሄርሜላ ትሻላለች ብዬ ነው ማስበው። የምትሻልበትን ፖይንት ደግሞ ልንገርሽ። አፈቅረዋለሁ ወደዋለሁ ብላ በኮንፊደንስ እየገለጸች ነው። ኦኬ ሩታ ደግሞ አልፈልገውም እየመጣብኝ እኮ ነው እየለመነኝ እኮ ነው የምትለው ያለችው አይደለ? ሪያሊቲ ግን እዚህ ጋር የምታየው ነገር ሩታም ቁርጥ አድርጋ እሷ ነች የምትጎዳው ያለችው ከልጇ ጋር። ገባሽ አይደለ? ሄርሜላ ልጅ የላትም። ይሄ ልጅ ተረግዞ እስከሚወለድ ድረስ በጭቅጭቅ ተረገዘ፣ በጭቅጭቅ ተወለደ፣ ገና ይቀጥላል። ገና እንደዛውም ያድጋል ይሄ ልጅ። እሱም ራሱ ቲክቶከር ሊሆን ነው ማለት ነው። ይሄ ትውልድ እነዚህ ህፃናቶች ከነሱ የሚማሩት ነገር አለ? ምንም ነገር የለም። አሁን እዚህ ጋር ለስተት ሄርሜላ እዚህ ጋር ስተት አላት ብዬ ለመውቀስ ለኔም ትንሽ ያስቸግረኛል። ሩታ እዚህ ጋር ስተት አላት ብዬ ለመግለጽ ደግሞ ትንሽም ይከብደኛል። ገባሽ አይደለም? ኦኬ ኢቭን ማናት ሩታ ለልጁ የሚደረግለትን ሳፖርት ፋይናንሻል ከሆነ ወይ ፊዚካሊ ሄልፕ የሚያስፈልጋት ከሆነ ገባሽ አይደለም? ይሄ ያስፈልገኛል፣ ከህይወቴ ግን ውጣ። ኢቭን ዶ ራይት አላት፣ ልጇን ያለማሳየት ራይትም አላት። ሲያድግ አባቴ ነው ብሎ ይመጣል። አልፈልግም ማለት ትችላለች። የሚታየው ነገር አንዴ ያረግዝኩ ብላ መጣለች። እስኪ ታርግዝም ደግሞ ኦኬ፣ ስለ እውነት ነው የምልሽ። ታርግዝም አረጋገዙ እዛ ቤት አጠራሯ አመጣጡ የአብርሃምን እናስታውሰዋለን። ለምንድነው ሪስፔክት ማታደርግ ራሷ? እዚህ ጋር ሄርሜላን አይደለም የምናገር፣ እሷ ነች ሚስቱ፣ አግብቷታል፣ ወልዶላታል። ኢቭን ሩታ ራሷን ልታስከብር ጠቅላላ አልቻለችም። ህይወትሽን ኑሪ የተባለች ነው አይደለ? ይሄ ልጅ ፊት ለፊቷ ከ1 3 4 5 ሴት አምጥቶባታል። እስኪ ምን ሊሆናት ነው? ምን ሊጠቅማት ነው?
ለምንድን ነው እንደዚህ የምትሆነው? እሷስ ብትሆን አሁን እኔ አልፈልግም እንደዚህ የእንትና ሳፖርት ነኝ የእንትና ሳፖርት ግን ያለውን ሪያሊቲ ግን እዚህ ጋር ስህተት ያለባትን እኔ የማናት የሩታን ነው መናገር። ቢኮዝ እሷ ነች የምትጎዳው። ሲንግል ማምናት ልጅ አለ በዚህ እሷን ነው ፈሎ የሚያደርገው ልጁ። ሁሌ ካሜራ ደቅኖ አብርሃምና ሁሌ ካሜራ ደቅኖ አይደብርም እንዴ? ይቺ ልጅ እኮ እርጉዝ እያለች ራይት ነበራት። ማሳደግ ካልቻለች የእናትነትን ኃላፊነት መሸከም ካልቻለች እኮ ይሄን ልጅ አልፈልግም ብላ ወልዳ ራሱ እኮ እሺ እስኦኬ። አሁን በተፈጠረው በልጁ ጉዳይ ጠፋ እየተባለ ነው አይደለ? እነ ቡዜ ሂዶ ጠይቀዋል። ይጥፋ እግዚአብሔር ነው የሚያውቀው። እኔ እዚህ ጋር ምንም መናገር አልችልም። ለማንኛችሁም የምመለከተው ነገር ነው። ገባሽ? ግን አትሊስት ሩታ አሁን ይሄን ልጅ ከጭቅጭቅ የምታስገባው ለእናቷ ቡዜ ሳይሆን እናቷ ሩታ ለወለደች እናት አሳድጊልኝ እስከተወሰነ ጊዜ አድጎ እኔ ራሴ ያሳድገዋለሁ። አሁን ግን የገባችበትን እልክ ተያይዛለች ከአብርሃም ጋር እልኬን ልጨርስ ማለች። ገባሽ አይደለ? ልጁን አንጠልጥሎ እየመጣ ልጁ ተወሰደ ይባላል። አንዴ አብርሃምን ትከለክለዋለች፣ አንዴ ሩታ። እኔ እውነቴን ነው የምልሽ፣ ሩታ ከምትናገረው ነገሮች ስሚያት። ልጄ ያለ አባት ሊያድግ ነው ወይ ብላ ታለቅሳለች። እንዳይመጣብኝ ትላለች፣ ተሰረቀብኝ ትላለች። እስኪ ሚዲያውን እየተከታተልን ነው። አሁን ቡዜ ለአራተኛ ያህል ልጄን ወስደሽብኛል ብላታለች። ስለ እውነት እንመስክር፣ ሁላችንም እየተከታተልን ነው። 4 ጊዜ ቡዜ ልጇን ወስዳባታለች። ያስገምታታል። ገባሽ አይደለ? ለምንድን ነው የምትዋሸው ነው የምለው እኔ። ለምንድን ነው የምትዋሸው? ጥሩ አይደለም። ኦልሬዲ እነዚህ ሰዎች በደምም በአጥንትም ይገናኛሉ። በመጀመሪያ ነገር ሩታ ልጇ ሳይወሰድባት በዚህን ያህል ከዚህ በፊት ማይተሽ ከሆነ ተብተብ እያደረጋችሁ የራሴን ቪዲዮ ስታኮኖ ሳይ እንዴ እኔ አሁን ያሁኑን አይደለም ልሽ ያሁኑን አይደለም ያልኩሽ። አሁን ላይ ይጥፋባት አይጥፋባት አልመሰክርም አላየውም ነው ያልኩሽ። እንጃ አላቅም ነው የምልሽ። ማናት ቡዜን ስትመልስላት ግን ሰምተሻት ከሆነ ለአራተኛ ያህል ልጄን ወስደሽብኛል አለች። ገባሽ አይደል? እየተከታተልን ነው ሁላችን። እንዲህ ሲመጡ እንግዲህ እናያለን። እንግዲህ ለአራተኛ ያህል እቺ ሴትዮ ተደብቃ ወስዳባት አይተናል። እስኪ ስለማተባችንን መስክር። እኔ አላየውም ለራሴ። አንዴ ነው ልጅ የተወሰደባት። አብርሃም ወስዶ አብርሃም ነው የጠፋው፣ ቴሌፎን አላነሳም በዚህ ተብሎም እንጂ እንደውም ቡዜ ከልጅ ጋር ወሰደች አልወሰደች እኔ አልሰማሁም ራሱ። ምናልባት ደግሞ አልፎ ሊሆን ይችላል። ሁለተኛ ሶስተኛ መሰለኝ ልጁ ሲወሰድ እኔ የሰማሁት። ሶስተኛ አብርሃም አንዴ ነው ያወቅኩኝ። አንዴ እንደውም ሄርሜላ ቤት ወስዶት እንደውም እንደዚህ ተደርጎ ምናምን ተብሎ እሱ ነው የማውቀው። ማለት አልፎኝም ሊሆን ይችላል። ግን ደግሞ ያን ያህል አሁን ላይ እዚህ ጋር የአብርሃም እልክ መያያዝ የእሷ እልክ መያያዝ ከእሱ ጋር ተገቢ አይደለም። አብርሃም አይጎዳም እኮ አብርሃም አይጎዳም። የሚገርምሽ ነገር ሁሉም ሴቶች እዛ ጋር ያሉት በር ከፍቶ እየጠበቁት ነው። ጥሩ ነገር ነው ማለት አይደለም። በዚህ ያህል ግን ሩታ ራሷን ታስከብር ነው የምልህ እኮ። ዝም ብትል ጸጥ ብትል እኮ ራሷን በቃ ህይወቷን ብትመራ እኮ ይሄ ልጅ ተመልሶም ሊለምናት እኮ ይችላል። ካሜራ ደቅሎ 10 ይሄ ነገ ሊያድግ ነው ይሄ ልጇ። ጀመር ያለሷ ዩቲዩብ አይሰራም። ድንገርሽ በአፉ መስክሮታል። እሷ ናት ዩቲዩብን እንትን የምትለው ብሎ መስክሯል። በእንደዚህ አይነት መሰዳደር በጭራሽ የድድብና ጠግና ሄደ እናቱ ነው። ከዛ ላይ 1 ዓመት ያልሞላ እኔ ይኸውልሽ እዚህ ጋር እኔ ቡዜ እኔ አሁን ከባሌ እናት ይልቅ እናቴን አምናታለሁ። ገባሽ አይደለ? ከተቸገርኩ ማሳደግ ካልቻልኩ ማን ጋር ነው የሚሄደው? እናቴ ጋር ነው የሚሄደው። እናቴ እንዴት አድርጋ እንዳሳደገችኝ አውቃለሁ በትክክል። ገባሽ አይደለ? እኔ እዛ ጋር ቡዜ አሁን ተሳሳተች የምለው ኦኬ። አሁን እኛ ጋር ነገር ነው ያለው። ኦኬ እኔ ላታምኝ ትችያለሽ፣ ቤተሰቦችን ላታምኝ ትችያለሽ። ይሄ ልጅ ግን ከሚጎዳ አትሊስት ለእናትሽ እንኳን እናትሽን ታምኛታለሽ። ለእናትሽ ስጭና በቃ ያልጨረሽውን ነገር ከአብርሃም ጋር ጨርሺ። ቪዲዮም ይሁን እየተከታተላችሁ ሆነ ልካችሁ
እኮ ግን አላለቻቸው። ግን እኔ እዚህ ጋር ልንገርሽ ኖ እዚህ ጋር እዚህ ጋር አሁን ደከመኝ እስከምትል ሳይሆን ልጁን እያየ ነው። ሪያሊቲስ ልጁን እያየ ነው። አንዴ ፍቅር ጋር ይወስደዋል፣ አንዴ ልጅክና ይብላ ታለቅሳለች፣ አንዴ ብዙ ነገር ነው የምታደርገው። አሁን ልጁ ህፃን ነው ገባሽ? ማንኛውም እናቷ ጋር እንኳን ቢቆይ ያን ያህል የሚያውቀው ነገር የለም። እናት አባት ብሎ ለይቶ እስከሚያውቅ ድረስ እናቴ ጋር ቢቆይ ሁሉም ሰው እኮ ከአያቱ ጋር ያድጋል። አሁን ባለችበት ነገር ነው የምልሽ እኮ አልተረጋገችም። ሩታ አሁን ላይ ያለው ልጁ ላይ ሳትሆን አብርሃም ላይ ነው ያለችው። ገባሽ አይደለ? አሁን ይሄ ነገር እስከሚወጣ ድረስ ለልጁ አቴንሽን ትሰጠዋለች ብለሽ ታስቢያለሽ? እንግዲህ 10 ሲጣሉ 10 ሲመጡ ነው የምታይ እኮ። እልህ ብቻ ሳይሆን ተጎዳ። በቃ እሱ ነው የምልሽ። እኔ እኮ ሁሉም ሰው ህፃኑን እያለ ነው፣ ግን ደግሞ እናት ነኝ እያለች ነው። እኔ እናት ነኝ እያለች ነው አይደለ? እሷ ላታየው ትችላለች። ተመልካቹን ስናየው ግን እናት ልትሆን ትችላለች። አመጣ ስለወለደ ስላረገዘች አይደለም። ልጁ ግን ነገር ላይ ሲጨቃጨቁ ይሰማል እኮ። ህፃን ስለሆነ ስለማያስተውል ነው እንጂ እኮ አሁን እንደዛ ሲባሉ ሲጨቃጨቁ እኮ እየሰማ ነው የሚያድገው። አሁን ራሱ ይሄ ፍቅር ላይ ያደረገችው ቴክስ ሜሴጅ የላከው እኔ ጋር ፍቅር አለው። ቴክስ ሜሴጁን አይቼዋለሁ። አይኑ ላይ ይታወቃል ከእንደሚያፈቅረኝ። ምን ያደርግላታል? ምንድን ነው የሚያደርገው? እስኪ ንገሪ። ይሁንሽ ይምገራት። ስለ እሷ የሚያወራ ይሄ ልጅ በእንትን ላይ ላይክ እሷ ጋር የሌለ ሰው አልፈልግሽም እያለ ኖ አይኑ ላይ ይታወቃል። ቴክስ ሜሴጁን አንብቤዋለሁ። ፍቅር ነግራኛለች። ምን ያደርግላታል ቴክስቱ? በህይወት የሌለ ሰው ያብሽ እና እኮ እሷ ነች ተጎጂው። ሄርሜላ ልጅ የላትም። አብርሃም ይኸውልሽ እያየሽው ነው። ይች እናት ናት። ገባሽ አይደለ? ሁላችንም እኮ ልጆች አሉ። ስንናደድ ንዴታችንን ማን ላይ መሰለሽ የምናወጣው? ልጆች ሽንትን ታምኛለሽ። ትንሽዬ ድግስ ሰሜ እናትሽ ጋር ይቆይ ልጅሽ። እንደፈለግሽ አንቺ ደግሞ ሁኚ ማለቱ ሩታ አልተጎዳች ማለት አይደለም። ተጎዳች። አዎ ግን እንትን ሄርሜላ አይወድሽም ምናምን ብላ ስትፎክርባት ያኔ ያልሆነ ነገር አክት ስታደርግባት ያንን ነገር እሷም እንደማይፈልጋት አብርሃም አቋም እንደሌለው ለነገ ህይወቷ ምንም ዋስትና እንደሌላት ለማሳየት ይመስለኛል ያን ነገር ያደረገችው። እንዳለችው ማሳየቻቸው እና አንዳንድ ነገር ልክ ያልሆነችበት ነገር አለ። ምክንያቱም ራሷም ትታው ለራሷ ቀጥ ብላ ብትኖር ኖሮ አብርሃም ያኔ ተመልሶ ወደ እሷ ይመጣ ነበር። ግን ትታንዳ አትተውም። ደግሞ ተመልሳ በቃ ዝብርቅ ያለ ስሜት ነው ያለ። እንደዛ ስለሆነ ነው እንጂ ትውት አድርጋ ልጅ ማሳደግ ብትጀምር እኛም ደስ ይለናል። እኛም የምንፈልገው እሱ ነው። ምንድን ነው ያለችው? የማን ህይወት ተበላሽቶ የማን ይቀራል? ይኸውልሽ እንግዲህ እንደዚህ ከሆነ እኔ ላንቺ ሰላም ጥያቄ አለኝ ላንቺ ነው። ይቅርታ ጠይቂኝ። እሺ ሰላም ነሽ? በመጀመሪያ ሼር እያደረጋችሁ እሺ። በዳታ ነው የገባሁት ዋይፋይ ተዘግቶብኝ። ስማ ሚስልሽ በዚህ ያህል ስማ ተብተብ እያደረጋችሁ እሺ። ተታው ብትኖር ሆለበይ 5 ሚኒት ነው ያለኝ። እሺ እንዳይዘጋብኝ ጠይቂ። እሺ ተታው ብትኖር ምናምን ጥሩ ነው። የራሷን ህይወት ብትቀጥል ህይወት ይቀጥላል። እሱ ቀረና ማንም አይሞትም። ቆራጥ ሆና ልጇን ብታሳድግ ጥሩ ነው። ነገ እግሯ ስር የሚመጣው እሱ ነው። ግን ላንቺ አንድ ጥያቄ አለኝ። ሄርሜላ እንዴት ነው ያላጠፋችው? ወይ አላጠፋችም አላልኩም እኮ ቀደም ብለሻል ማሪም። ኖ ለምን መሰል እንደዛ አይደለም ያልኩሽ። የሩታ የመጀመሪያ ባሏ ነው፣ ወልዳለች፣ እናት ናት። እሷ ነች የምትጎዳው ነው ያልኩሽ።
እሱማ ታወቀ። ሄርሜላ ጎዳላት። ኦፍ ኮርስ አጥፍታለች። ሄርሜላ አላጠፋችም አላልኩሽም፣ አጥፍታለች። ግን ደግሞ አብርሃም ይኸውልሽ በር ተከፍቶ ነው የሚጠብቀው። ሄርሜላ ሲንግል ናት፣ ልጅ የላትም። የሚያለቅስ ሪስፖንሲቢሊቲ የእናትነት ሪስፖንሲቢሊቲ አላት ሩታ። ገባሽ አይደለም? ያም ሄደ ያም ልጅ አላት ኦሬዲ። አሁን እንደ ድሮ ምዘለው እንደ ድሮ ለራሷ ብቻ የምታስበው ነገር አይደለችም። አሁን ልጅ አላት እና እሷ እንደዛ ትሁን፣ መረጋጋት አለባት ነው ያልኩሽ እኔ። የምትበደለው እሷ ነች። ነገ ሄርሜላን ቢተዋት ልጅ ጥሎ አይደለም ልጅ የላትም አረገዝኩ አለች አይደለም፣ እርግዝናው የለም። ግን በዛን ያህል ግን ሩታ በላዩ ላይ እንደዚህ አይነት ሴት እየቀያየረባት እስቲል አሁንም ኋላውን የመከተሉ እኔ አልወደድኩትም። ጀስት ሻቱ ያ በቃ አንዴ አልፈልገውም አንተ ነህ የምትመጣብኝ ታስለምነኛለህ እያለችው ነው አይደለ? አንዴ አሁን እኔ ባይዘው ወይ ከሚገርምሽ ነገር ሩታ ነች እንድትጎዳ የምፈልገው። ቢኮዝ አትሊስት ልጅ አላት ይቺ ልጅ። ይሄንን ዩቲዩበራቸውን የሚከፈላቸውን ነገር ዋጋ ከፍላበታለች። ካልሆነስ ስንታሉ 5-6 ልጆች ወልደው ትዳር አይፋቱም እንዴ? ይፋታሉ እኮ በሰላማዊ መንገድ ልጆቻቸውን ያሳድጋሉ። እናትም ያው ትበደላለች። ግን ደግሞ ሩታ ኋላውን እየተከተለች ነው፣ ትሄዳለች። አንድ ነገር ትቆፍራለች። አንዱ ተዘጋ ሲባል አንዱ ይመጣል፣ አንዱ ተዘጋ ሲባል አንዱ ይመጣል። ይሄን እኮ ካደረጓት አንጻር ነው። ግን ይሄን እኮ ካደረጓት አንጻር ነው። ትጅን ስሟት አንዴ በላዩዋ ላይ ካደረጉበት አንጻር ከናቤል ጀምረሽ በይ። ሌላው ሁሉም በእጇ ሌላው ቀርቶ አሚሮ ሲመጣ ካስታውሽ እሷ ቤት በጣም ተበድላለች እኮ። ኔትወርኩ ነው ነጊም በሩታ እጅ ያልበላ የለም። ይኸውልሽ ሰላም 5-6 ልጅ ተዋልደው የሚለያዩ አሉ። ብዙዎች ተለያይተውም እየኖሩ ያሉ አሉ። ግን ደግሞ ወጣች የሆነ ምናልባት ብዙ ጊዜ እኔ የነገነት ንጋቱን አርአያ እያደረኩኝ አነሳለሁ። ባልና ሚስት ልጅ ወልደው ይለያያሉ። የሚያገናኛቸው ልጅ አለ። ልጆቻቸው ደግሞ ነገ መልሰው የሚያገናኛቸው ብዙ ቤተሰቦች አሉ። በዛ ውስጥ ብዙ ስላየን ማለት ነው። ከዚህ ውስጥ ጥርግ ብላ ብትወጣ ኖሮ አብርሃምና ሩታ ልጃቸውን በሰላም በፍቅር አንድ ላይ ሆነው ያሳድጉ ነበር። መውጣት ያቃታት ከመጀመሪያ ጀምሮ ስቲል እስካሁን ነው ሄርሜላ ነበረች። ምክንያቱም የሆነ ተልእኮ ነበራት፣ ያንን ተልእኮን ለማሳካት። ከዚህ በፊት መቅደስ ልጅ ይዛ መጣች ተባለ። ያ ልጅ የት እንዳለ የት እንደገባ አናውቅም። ዛሬ ደግሞ የአብርሃም ልጅ ጠፋ ተባለ። ኦኬ፣ እነዚህ ሰዎች ልጅን የት ነው እየደበቁ የሚያስቀምጡት? የት ነው የሰው ልጅ የሚያጠራቅሙት?